ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ጨዋታዎች ሲመለሱ ከሚደረጉ ተጠባቂ ጨዋታዎች ውስጥ አንዱ የሆነው አርሰናል በሜዳው ኤሚሬትስ ስታዲየም ተጠባቂ የሆነውን የሰሜን ለንደን ደርቢን ያስተናግዳል። መድፈኞቹ ዘንድሮ ይህንን ዋንጫ ለማንሳት ከፊታቸው ብዙ ፈተናዎች ይጠብቋቸዋል። ከነዛ ፈተናዎች ውስጥ ግን እንደዚህ ሳምንት ጠንካራ ፈተና የሚገጥማቸው አይመስልም። አርሰናል እንግዲህ በ11 ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች 26 ነጥብ ላይ ይገኛል። ማንቸስተር ሲቲ 22 ነጥብ ላይ ይገኛሉ። ታዲያ አርሰናል ለነዚህ ጨዋታዎች ሲባል ተጠባቂው የሆኑትን የስብስቡ ተጫዋቾች የጉዳት ሁኔታ አሳሳቢ እንደሆነ እንደቀጠለ ነው የሚገኘው። አርሰናል እንግዲህ የገብርኤል ማጋሌስ የጉዳት ሁኔታ ተረጋግጧል። ለአንድ ወር ያክል በትንሹ ይርቃል፣ ካለበለዚያ እስከ 2 ወር ያክል። ያ ማለት እንግዲህ የህዳር ወርና የታህሳስ ወር መጨረሻ ድረስ ጨዋታዎቹ የሚያመልጡት ይሆናሉ። የዚህ ሳምንት አርሰናል ከቶተናም፣ ባየር ሙኒክ፣ ቼልሲ የሚያደርገው፣ በታህሳስ ወር ደግሞ ብሬንፎርድ፣ አስቶን ቪላ፣ ክለብ ብሩዥ፣ ወልቭስ፣ ኤቨርተን፣ ክሪስታል ፓላስ፣ ብራይተን እና አስቶን ቪላን መልሰው የሚገጥሙበት ጨዋታዎች ያልፉታል። ይህ ተጫዋች እንግዲህ የመመለስ እድሉ በወረሃ ጥር ነው የሚሆነው። ለነ በርንማውዝ ለሊቨርፑሉ ጨዋታ የመድረስ እድል ይኖረዋል ወይ የሚል እንግዲህ ትልቅ የመድፈኞቹ ተስፋ አለ። እንግዲህ አርሰናል በውድድር ዓመቱ ላይ ብዙ ጎሎችን የሚያስቆጥረው ከቆሙ ኳሶች እንደሆነ ይታወቃል። የገብርኤል ማጋሌስ አለመኖር ከሁለቱ ሳጥኖች ውስጥ የመድፈኞቹን የማጥቃትና የመከላከል ቅርጽ የሚቀይር ይሆናል። ነገር ግን መርሳት የሌለባችሁ አርሰናሎች ፔሮ ሂንካፔን የገዙት ለእንደዚህ አይነት የጉዳት ጊዜ ነው። ይህ ተጫዋች እንግዲህ በባየር ሊቨርኩሰን ኢንቪንሲብል ወይም ደግሞ ምንም ጨዋታ ሳይሸነፍ የውድድር ዓመቱን በዣቪ አሎንሶ ስር ዋንጫውን ሲያሸንፍ ድንቅ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ፔሮ ሂንካፔ ነበር። ስለዚህ አንዱ የፔሮ ሂንካፔን ከሳሊባ ጋር ጥምረት፣ የሞስኬራን ከሳሊባ ጋር ጥምረት እንዲሁም ደግሞ የካላፊዮሪን ከሳሊባ ጋር ጥምረት ልናይ የምንችልበት እድል ይኖራል። እነዚህ ጨዋታዎች ለአርሰናል እንግዲህ የግራ መስመሩን በተለይ ጠንካራ ፈተና የሚያደርጉበት ይሆናል። ሂንካፔ የተሻለ እንደ ገብርኤል ማጋሌስ አግሬሲቭ የሆነ ተጫዋች ነው። በፍጥነት ፓስ የማድረግ አቅሙ ነው። ስለዚህ ከአርሰናል ጋር የመዋሃጃ ጊዜን የሚያገኘው ይሆናል። መድፈኞቹ በክረምቱ ይህንን ተጫዋች በውሰት ነው ያመጡት። በሚቀጥለው ውድድር ዓመት 47.5 ሚሊዮን ፓውንድ የሚከፍል ይሆናል። ስለዚህ ይህንን ያክል ገንዘብ ከወጣበት ይህ ተጫዋች የተለየ አቅም ቢኖረው ነው እና 23 ዓመቱም ላይ መገኘቱን ተከትሎ ወደ አርሰናል የሚዋሃድበት ትክክለኛው ጊዜ ይመስላል። ታዲያ ይህ ተጫዋች አንዱ ሊታይ የሚጠበቅበት ነው። ሌላኛው ካላፊዮሪ ነው። በቦሎኛ በጣም አስደናቂ ብቃትን ያሳየበት የውድድር ዓመት ላይ ሂንካፔን ወደ ግራ ወጥቶ ካላፊዮሪን የማል ተከላካይ ማድረግ የሚቻል ነው። በጣም አስደማሚ ፐርፎርማንሱን አሳይቶ ቦሎኛ በውድድር ዓመቱ የአውሮፓ ቻምፒዮንስ ሊግ ላይ አምና እንዲሳተፉ ያደረጋቸው የካላፊዮሪ ብቃት እንደነበር የሚታወስ ነው። በዩሮ 2024ም በመሃል ተከላካይነቱ የተለየ ብቃቱን ሲያሳይ ያየነው ነበር። ታዲያ እነዚህ ተመራጭ ተጫዋቾች ይኖራሉ። የአርሰናል ችግር ግን የመከላከሉ አይደለም። ውድ አድማጮቻችን፣ የማጥቃቱ ነው። የማጥቃት ተጫዋቾቹ ብዙዎቹ ተጎድተዋል። እንግዲህ የቪክቶር ዮኬሬስ ለሰሜን ለንደን ደርቢ ጨዋታ የመድረሱ ነገር አጠራጣሪ ሆኗል። ይህ ትንሽ አሳሳቢ የሚሆን ነው። ለባየርኑ ወይስ ለቸልሲ ጨዋታ የመድረስ እድል ይኖረዋል ወይ? በሚቀጥሉት ቀናቶች የሚታይ ይሆናል። ሌላኛው እንግዲህ ጁሊያን ናግልስማን የጀርመን ብሔራዊ ቡድኑ አሰልጣኝ እንደተናገሩት ከሆነ የካይ ሃቨርትዝ ጉዳት አገርሽቶበታል ብለው ተናግረዋል። ይህ ተጫዋች የጉልበት ቀዶ ጥገና እንዳደረገ የሚታወቅ ነው። ታዲያ ናግልስማን የሃቨርትዝ ጉዳት እንዳገረሸበትና ይህ የ26 ዓመት ተጫዋች በማንቸስተር ዩናይትድ ጨዋታ ላይ ነው ጉዳት ያጋጠመው። ከዛ በኋላ እስካሁን ድረስ አልተመለሰም። አሁንም እንግዲህ የመመለስ እድሉ በሚቀጥሉት ወቅቶች ይሆናል ተብሎ ይጠበቅ ነበር። ታዲያ ናግልስማን እንደተናገሩት ከሆነ ጉዳቱ አገርሽቶበታል። ይህንን ተከትሎ እንግዲህ አትሊስት ይህ ተጫዋች ለአንድ ወራት ያክል ተጨማሪ ሊርቅ የሚችልበት እድል ይኖራል። ይህ ማለት በታህሳስ ወር አጋማሽ ወይም በታህሳስ ወር መጨረሻ አካባቢ ነው። እንግዲህ አርሰናል የኮሬስን ሄሱስ ሊያግዘው የሚችልበት እድል እንደሚኖር የሚጠበቅ ነው የሚሆነው። እንግዲህ ለአርሰናል ትንሽ አስቸጋሪ ጊዜያቶች እየመጡ ነው የሚገኘው። ነገር ግን ለአርሰናል ጥሩ የሚሆነው ብዬ የማስበው 2 ወይም 3 መረጃዎች ናቸው። በተለይ የማርቲን ኦዴጋርድ፣ የኖኒ ማዱዌኬ እና የገብርኤል ማርቲኔሊ ወደ ስልጠና መመለስ ነው። በተለይ ማዱዌኬ አሁን ለቡድኑ ዝግጁ ነው ማለት የሚቻል ነው የሚሆነው። ማርቲኔሊ ስልጠናዎች ላይ ታይቷል። ጥሩ ዜና ነው የሚሆነው። ሌላኛው የኦዴጋርድ መመለስ ነው። ኦዴጋርድ በቅርቡ ለብሔራዊ ቡድኑ ኖርዌይ ጋር ባደረጉት የቡድኑ እንግዲህ ኖርዌይ ማለት ነው ወደ ዓለም ዋንጫ ማለፏን ተከትሎ በብዙ ሁኔታዎች ስሙ ሲነሳ ነበር። ታዲያ ይህ ተጫዋች ጥሩ አስተያየቱን ሰጥቷል። በቅርቡ ወደ ጨዋታ እመለሳለሁ የሚል ነበር። ስለዚህ
በተቀያሪ ቤንች ላይ ልናየው እንችላለን። ይህ ማለት የኦዴጋርድ መመለስ ማለት በጣም ጥሩ እድል አርሰናል የሚሰጠው ኤዜ ወደ ግራ መስመር ወጥቶ ትሮሳርድን በአጥቂ መስመር ገብርኤል ማርቲኔሊን በአጥቂ መስመር እንዲጠቀሙ ያደርጋል። የማዱዌኬም መምጣት ገብርኤል ማርቲኔሊን በአጥቂ መስመር ላይ ልናይበት የምንችልበት እድል ሊኖር ይችላል። ታዲያ ማይክል አርቴታ እንደዚህ አይነት ውሳኔዎች የሚጠበቅ ነው የሚሆነው። በተለይ በሚካኤል ሞሬኖ እየተጫወተ አርሰናል ትልልቅ ጨዋታዎችን ያሸንፋል ማለት ትንሽ ያስቸግራል። ነገር ግን ሚካኤል ሞሪኖ 20-30 ደቂቃዎችን መጫወት ይችላል። ሙሉ ጨዋታ ግን አርሰናልን ተጋላጭ የሚያደርገው ይመስለኛል። ታዲያ እንደዚህ አይነት ውሳኔዎች ላይ አንዱ የሚጠበቀው እንደ ገብርኤል ማርቲኔሊ አይነት ፈጣን የሆኑ ተጫዋቾችን በዛ ቦታ ላይ መጠቀም አንዱ ውጤታማ ሊያደርግ የሚችለው እድል ይሆናል ብዬ አስባለሁ። እንግዲህ አርሰናል የአጥቂ መስመራቸውን ሁለተኛና ሶስተኛ አጥቂዎቻቸው መጎዳታቸው አሳሳቢ አድርጎባቸዋል አይደለም። ስለዚህ የውድድር ዓመቱ ላይ አሁንም የተለያዩ አይነት መፍትሄዎችን ከማይክል አርቴታ ቡድን መፍጠር የሚጠበቅ ነው የሚሆነው። ይህ እንግዲህ ትልቁ ሂደት ነው የሚሆነው። ከዛ ውጭ በአርሰናል ቡድን ውስጥ ቁልፍ ተጫዋች የሆኑት የሳካ የዲክላን ራይስም ጉዳት እንዳያጋጥማቸው ሳሊባን ጨምሮ ጥንቃቄ መውሰድ የሚጠበቅ ነው የሚሆነው። ማይክል አርቴታ እነዚህ ተጫዋቾች ላይ ደግሞ ቶሎ ቶሎ አይነት ቅያሬዎችን ማድረግ በጨዋታ ማፈራረቅን የሚጠበቅበት ይሆናል ብዬ አስባለሁ። ወደ አድማቻችን ሌላኛው መረጃችን የሚሆነው እንግዲህ አርሰናል የጎን የማሊያ ላይ ስፖንሰሩን የቪዚት ሩዋንዳን እንግዲህ ከዚህ የውድድር ዓመት መጨረሻ በኋላ ኮንትራታቸውን የሚያፈርሱ ይሆናል። ይህንን ተከትሎ መድፈኞቹ የዚህን ሁኔታ እንግዲህ ሲወስኑ የተሻለ ስምምነትን እንደሚያገኙ ተማምነዋል። በተለይ ከኤሌክትሮኒክስ ወይም ከተለያዩ አይነት የሚዲያ ወይም ደግሞ የአዳዲስ ቴክኖሎጂ አይነቶችን የተለያዩ አይነት መረጃዎችን ወስደው ወይም ደግሞ የተለያዩ አይነት ካምፓኒዎች ይህንን ቡድን ስፖንሰር ለማድረግ ፍላጎት ይኖራቸዋል። እንግዲህ አርሰናል ቤን ዋይት እንዲሁም ደግሞ ስካሊም መኖራቸውን መርሳት የለብንም። አንድሬ በርታ በዚህ ረገድ በሚገባ የውድድር ዓመቱን የገመተ ነበር ማለት ይቻላል። እንግዲህ ይህንን ወቅት በሚገባ አርሰናሎች ማለፍ የሚችሉ ከሆነ በተለይ እነዚህ ከፊታቸው ያሉትን ሶስቱን ጨዋታዎች ማሸነፍ የሚችሉ ከሆነ ለአንድ ወር ያክል መካከለኛ የሚባሉ ቡድኖችን የሚገጥሙት እነዛን ጨዋታዎች ደግሞ ለማሸነፍ ትክክለኛው ሰው ያስፈልጋቸዋል። አርሰናል እንደ ቡድን የተሻለ ፐርፎርም ለማድረግ በተለይ የአጥቂው መስመር ላይ የዮኮሬስ መመለስን አርሰናሎች የሚጠብቁ ይሆናል። የማዱዌኬም መመለስ አስፈላጊ ነው። በተለይ ተጫዋቾችን ማፈራረቅ እንዲችሉ ማዱዌኬ ሁለቱም ቦታዎች መሸፈን ይችላል። ሌላኛው እንግዲህ ዋይኒ ማርክ ሩኒ አስተያየቱን ሰጥቷል። በተለይ በቅርብ ጊዜ ሴስኮ ከዮኮሬስ የተሻለ ነው የሚል አስተያየቱን ሰጥቶ ነበር። ነገር ግን በቅርቡ ደግሞ አሁን አስተያየቱን የሰጠው ዮኮሬስ የተሻለ ጠንካራ ሰራተኛ ነው፣ ኳሱን ይዞ በመቆየት ከሴስኮ የተሻለ ተጫዋች ነው በማለት አስተያየታቸውን ሰጥቷል። እንግዲህ ዮኮሬስ ከተከላካዮች ጀርባ በእንግሊዝ ፕሪሚየር ሊግ በመሮጥ የተሻለውና ብዙ ቁጥሮችን ያስመዘገበው ተጫዋች ሆኗል። እንግዲህ ዮኮሬስ በዚህ ፐርፎርማንሱ መቀጠል ነው የሚያስፈልገው። በተለይ የማርቲኔሊ መመለስ ለአርሰናል የማርቲኔሊ የማዱዌኬ መመለስ ሁለቱን መስመሮች የሚያግዝና ትሮሳርድ በአጥቂ መስመር ላይ እንዲሳለፍ የሚያደርግ ይሆናል። አርሰናል ከፊታቸው ያሉባቸውን ሁኔታዎች በሚገባ በጥንቃቄ ቡድኑ እንዲቀጥል ማድረግ የሚቻል ነው የሚሆነው። ያ እንግዲህ ውጤታማነታቸውን ማስቀጠል የሚያስችል ይሆናል ብዬ አስባለሁ። ፔሮ ኤንጋፔ ለሀገሩ ብሔራዊ ቡድን አምበል ሆኖ መርቷል። እንግዲህ ይህ በጣም የሚገርም ነው። በሁለቱም ጨዋታዎች ጎል አልተቆጠረባቸውም። ይህ በጣም የሚያስደስት ነው የሚሆነው። በተለይ እንግዲህ ብሔራዊ ቡድን ውስጥ እነ ካይሴዶ ባሉበት ብሔራዊ ቡድን ውስጥ ነው እንግዲህ ለኢኳዶር አምበል ሆኖ እያገለገለ የሚገኘው። ይህ ተጫዋች ወደ አድማቻችን በእኔ እይታ የተለየ አቅም ያለው ሆኖ ነው ማስበው። ሌላኛው እንግዲህ ኖርጋርድን ወደ ቡድኑ መቀላቀልና ለነዚህ ለቀጣዮቹ ጨዋታዎች ውስጥ አንዱ ኖርጋርድን መጠቀም ከማይክል አርቴታ የሚጠበቅ ይመስለኛል። ምክንያቱም ተጫዋቾችን ማፈራረቅ በጣም አስፈላጊ ነው የሚሆነው በቀጣይ ጨዋታዎች። እነዚህ ባለፉት ሳምንታቶች ያጋጠሙት ጉዳቶች እንዲቀንሱ እንደዚህ አይነት ውሳኔዎች የሚጠበቁ ይሆናል። ታዲያ ይህ ስብስብ የእንግሊዝ ፕሪሚየር ሊግን ያለፉትን 3 ዓመታት ሁለተኛውን ያጠናቀቀው በአራተኛው በዚህ ውድድር ዓመት ዋንጫውን ማሸነፍ ይችላል ወይ? ትልቁ ጥያቄ ከፊታቸው የሚገኝ ይሆናል። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።